በእርግጠኝነት አብዛኞቻችን ቢያንስ አንድ ጊዜ ከማናቀው ዓለም አቀፍ ጥሪ ሚስኮል አግኝተናል መልሰን ደወልንም እንኖራለን የውጪ ጥሪ ሚስኮል ስናገኝ የምናቀው ሰው ይሆን በሚል ዘመድ ጓደኞቻችንን በማሰብ መልሰን ለመደወል እንቸኩላለን እንጣደፋለን ነገር ግን ይህንን መረጃ ሙሉውን ከማየታችን በፊት ሚስኮል ያገኘነውን ዓለም አቀፍ ጥሪ ሚስኮል ያገኘነውን የውጪ ጥሪ መልሰን ለመደወል መቸኮል የለብንም በዚህ ቪዲዮ ከውጪ ሀገር ሚስኮል በማድረግ ስለሚፈጸም ማጭበርበር ወይም ዋንግሪ ፍራውድ ዋን ሪንግ ስካም በመባል የሚታወቃል ይሄንን በተመለከተ ሙሉ መረጃ ይዘንላችሁ ቀርበናል ዋንግሪ ፍራውድ ወይም ዋን ሪንግ ስካም ምንድነው መልሰን በመደወላችንስ ምን እንጎዳለን አጭበርባሪዎቹስ ይሄንን በማድረጋቸው ምን ይጠቀማሉ ዋንግሪ የሚባለው ቃል በራሱ ምንድነው የዚህ የማጭበርበር ስልት ሰለባ ለመሆን ማድረግ ያለብን ጥንቃቄ ወይም መከላከያ መንገዶቹ ምንድናቸው እንደዚህ አይነት አጭበርባሪዎች የሚደውሉባቸው ኢንተርናሽናል ስልክ ቁጥሮችም ይሁኑ የሀገር ውስጥ ስልክ ቁጥሮች ማዘጋት ከፈለግን ወይም ለቴሌኮም አገልግሎት አቅራቢዎቻችን ጥቆማ መስጠት ከፈለግን ምን ማድረግ እንዳለብንና ምን አይነት አማራጮች እንዳሉም አብረን እንመለከታለን ሌሎችም ተያያዥ መረጃዎችን ይዘንላችሁ ቀርበናል አብራችሁን ቆዩ ዋንግሪ ፍራውድ ወይም ዋን ሪንግ ስካም የምንለው የቴሌኮም ፍራውድ አይነት ወይም የቴሌኮም ማጭበርበር አይነት ሲሆን በጣም ብዙ የቴሌኮም ፍራውድ አይነቶች አሉ ከዛ ውስጥ ዋንግሪ ፍራውድ ወይም ዋን ሪንግ ስካም የሚባለው ነው ይዤላችሁ የቀረብኩት ዋንግሪ ፍራውድ ወይም ዋን ሪንግ ስካም የምንለው ከውጪ ሀገር በሚደወል ስልክ ቁጥር ሚስኮል ከተደረገልን በኋላ ያንን ሚስኮል ስንመልስ የሚፈጸም የማጭበርበር አይነት ነው ዋንግሪ ፍራውድ ዋን ሪንግ ስካም በመባልም ይታወቃል ማለት ነው ሚስኮል ወደ ተደረገልን ቁጥር ስንደውል ለዚሁ ጉዳይ ወደ ተዘጋጀ ፕሪሚየም ሬት ሰርቪስ ነምበር ጥሪውን በማዛወር በፕሪሚየም ሬት እንዲቆጥር ስለሚደረግ ለወትሮው ስታንዳርድ ኢንተርናሽናል ኮል ላይ ስንደውል ከሚቆጥረው በላይ በጣም ከፍተኛ ተመን ያለው ጥሪ እንዲሆን በማድረግ ብዙ ወጪ ያስወጣናል በዚህም አጭበርባሪዎቹ ከፍተኛ ገቢ እንደሚያገኙ ይነገራል ማለት ነው እነዚህ አጭበርባሪዎች አላማቸውን ለማሳካት ኢንተርናሽናል ፕሪሚየም ሬት ነምበር የሚባሉ ቁጥሮችን ይይዛሉ እነኚህን ቁጥሮች ከኢንተርናሽናል ፕሪሚየም ሬት ሰርቪስ ፕሮቫይድ ከሚያደርጉ ሰርቪስ ፕሮቫይደሮች ላይ እነኚህን ቁጥሮች ይገዛሉ ወይም ይከራያሉ እነኚህ ቁጥሮች ደዋዩ ላይ እንዲቆጥሩ ነው የሚደረገው ደዋዩ ላይ እንዲቆጥር ይደረጋል በአንጻሩ ደግሞ የዚህ የፕሪሚየም ሬት ሰርቪስ ነምበር ባለቤት ከፍተኛ ገቢ እንዲያገኝ ይሆናል ማለት ነው ያንን የቆጠረውን ደግሞ እነኚህ አጭበርባሪዎች ላይ እንደ ባላንስ አድ ይደረግላቸዋል ማለት ነው እንደ ባላንስ አድ ከተደረገ በኋላ ዊዝድሮ ማድረግ የሚችሉበትም ሁኔታ እንዳለ ነው የሚነገረው ማለት ነው ስለዚህ ወደነኚህ ሚስኮል ወደ ተደረጉልን ቁጥሮች ስንደውል የምናገኘው ሰው ላይሆን ይችላል ሪከርድ የተደረገ ቮይስ ሜሴጅ ልንሰማ እንችላለን አንዳንዴ ደግሞ ስልኩ ከተነሳ በኋላ ዝም ሊል ይችላል ምንም ምላሽ የሚሰጠን የለም እኛ ችግር አለ ብለን ኔትወርክ ነው ብለን መልሰን ልንደውል እንችላለን አንዳንዴ ደግሞ ስልኩን ካነሱት በኋላ ትንሽ ጠብቁን ብለው እንደሚያቆዩም እንደዚሁ መረጃ አግኝቻለሁ ስለዚህ በተቻለ መጠን ብቻ ጥሪውን ከደወልን በኋላ መልሰን ከደወልን በኋላ ረጅም ጊዜ ሊያቆዩን ነው ጥረት የሚያደርጉት ማለት ነው ረጅም ጊዜ በቆየን ቁጥር ደግሞ የነሱ ገቢ ይጨምራል ማለት ነው እኛን ያራቆቱ የነሱ ገቢ ሊጨምር ይችላል ማለት ነው አጭበርባሪዎቹ ይሄንን ስራ ሲሰሩ ማኑዋሊ እያንዳንዳችን ጋር ላይደውሉ ይችላሉ አውቶሜትድ ሲስተም በመጠቀም ራንደምሊ ታርጌት ያደረጓቸው ሀገራት ቁጥሮች ላይ ይደውላሉ ምናልባት እኛ ጋር ከመጣ ሚስኮል ይሆናል ስለዚህ መልሰን ከደወልን ተሳካላቸው ማለት ነው መልሰን ደውለን በመናገኘው መረጃ ላይ ተመርኩዘን ደግሞ ደጋግመን የምንደውልበት ሁኔታ ሊፈጠር ይችላል ማለት ነው ስለዚህ ዋንግሪ ፍራውድ እንደዚህ አይነት ፍራውድስተርስ የሚጠቀሙበት የማጭበርበር ስልት መሆኑን መገንዘብ ያስፈልጋል ማለት ነው ምናልባት ይህ ችግር አጋጥሟችሁ የምታውቁ ካላችሁ ሼር ብታደርጉን ልምድ ይሆነናል ብለን እናስባለን ይህ ሚስኮል የሚደረገው ብዙ ጊዜ አክቲቭሊ ስልክ ጥሪ መመለስ በማንችልበት ጊዜ ወይ ለሊት ሊሆን ይችላል ወይ ሲነጋጋ ሊሆን ይችላል ስራ ላይ በሆነን ሰዓት ሊሆን ይችላል ማለት ነው ምክንያቱም ዋናው አላማው ስልክ ጥሪውን እንድናነሳ ሳይሆን ሚስኮል አግኝተን ተወስወሰን ምንድነው ብለን መልሰን እንድንደውልላቸው ነው የሚፈልጉት ማለት ነው ስለዚህ አሳቻ ሰዓት ፈልገው ነው የሚደውሉልን ማለት ነው እንግዲህ ዋንግሪ የሚባለው ቃል የጃፓን ቃል ነው ዋን ሪንግ ኤንድ ከት ማለት ነው ያም ማለት ስልኩ አንድ ጊዜ ይጠራል ከዛ በኋላ ይቋረጣል ማለት ነው ሚስኮል እንዲሆን ነው የሚፈልገው እንግዲህ በዚህ ፍራውድ ከስተመር ብቻ ሳይሆን የቴሌኮም ሰርቪስ ፕሮቫይደሮችም ማግኘት ያለባቸውን ገቢ እንደሚያጡ እንደዚሁ ይነገራል ማለት ነው ይህ ዋንግሪ ፍራውድ አንዳንዴ በኤስኤምኤስ በሚላክልን ሜሴጅም መልሰን እንድንደውል የሚደረግበት ሁኔታ እንዳለ እንዲሁ መረጃ አግኝቻለሁ የዋንግሪ ፍራውድ የማጭበርበር ስልት ሰለባ ለመሆን ማድረግ ያለብን ነገሮች ስንመለከት የተወሰኑ ነገሮችን ማየት እንችላለን አንድ 3-4 ነገሮችን
ማንሳት እንችላለን። የመጀመሪያው የማናቀው ስልክ ሲደወልልን በተለይ ዓለም አቀፍ ጥሪ ከሆነ ከውጭ የተደወለ ጥሪ ከሆነ ሚስኮል አገኘን ብለን ለመደወል መቸኮል የለብንም። መልሰን ከመደወላችን በፊት ከየትና ምን ሊሆን እንደሚችል ማጣራት ይገባናል። ጥሪው ትክክለኛ ከሆነ አንዴ ጠርቶ ብቻ ላይቋረጥ ይችላል። ፈልገውን ከሆነ ደግሞ በትክክል ፈልገውን ከሆነ ደግመው ሊደውሉልን ይችላሉ ማለት ነው። ስለዚህ የውጭ ጥሪ ሚስኮል አገኘን በሚል መልሰን ለመደወል መቸኮል የለብንም ማለት ነው። ዘመድ ቢኖረንም ባይኖረንም መልሰን ለመደወል መቸኮል የለብንም ማለት ነው። ነገሮችን ማጣራት ይኖርብናል። ኦንላይን ሰርች ብናረጋው ቁጥሩን መረጃ ልናገኝ እንችላለን ማለት ነው። ስለዚህ ያንን ማወቅ ይጠበቅብናል። በተደጋጋሚ ሚስኮል እያደረጉ የሚረብሹን እንደዚህ አይነት አጭበርባሪዎች ካሉ ደግሞ ስልካቸውን ብሎክ ማድረግ በዛውም ለቴሌኮም አገልግሎት አቅራቢያችን ማሳወቅ ይገባናል ማለት ነው። ሌላኛው በተለይ የምንጠቀምበት ስልክ ፖስት ፔድ ከሆነ እዚህ ላይ በጣም ከፍተኛ ጥንቃቄ ማድረግ ይገባናል ማለት ነው። የምንጠቀምበት ስልክ ፖስት ፔድ ከሆነ በጣም ከፍተኛ ወጪ ሊያስወጣን ይችላል ማለት ነው። ስለዚህ ይሄንን መጠንቀቅ ይገባናል ማለት ነው። ፕሪፔድ እንኳን ከሆነ ካርዱ አልቆ ሊዘጋው ስለሚችል ብዙም ያን ያህል ከፍተኛ ጉዳት ላይ ያስከትልብን ይችላል። ፖስት ፔድ ከሆነ ግን በብዙ 100 ሺህ ብሮችም ሊቆጥርብን ስለሚችል እዚህ ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላው ለማናቀው ጥሪ የግል መረጃችንን አለመስጠት። ለማናቀው ጥሪ ብቻ ሳይሆን ኦንላይን የግል መረጃችንን ዝም ብለን ሁሉንም ነገር ፖስት ማድረግ ወይም ደግሞ የግል መረጃችንን ሙሉ በሙሉ ዲስክሎዝ ማድረግ ማሳወቅ የሌለብንን መረጃ ማሳወቅ ለአጭበርባሪዎች ሊዳርገን ይችላል። ስለዚህ ጥንቃቄ ማድረግ ይኖርብናል ማለት ነው። ከዚህ ውጪ በስተት ደውለን ከሆነ እንደዚህ አይነት ቁጥሮች ላይ በስተት ደውለን ከሆነ ኢሚዲየትሊ በተቻለ መጠን ማቋረጥ ይኖርብናል። ጥሪውን ቶሎ ማቋረጥ ይኖርብናል ማለት ነው። ቅድምም እንዳየነው እነሱ በተቻለ መጠን የሚፈልጉት ረጅም ጊዜ እንድንቆይላቸው ነው። ስለዚህ ረጅም ጊዜ በመቆየታችን ደግሞ እነሱ ብዙ ገቢ ያገኛሉ። ስለዚህ በስተት ደውለን ከሆነ ወዲያውኑ ጥሪውን ማቋረጥ ይኖርብናል። እንደዚህ አይነት ቁጥሮች ሚስኮል ካገኘን በኋላ ደግሞ ስልካችን ተነካክቶ እንዳይደውልብን ኢሚዲየትሊ ከኮል ሂስትሪ ላይ ዲሊት ማድረግ ይመከራል ማለት ነው። ስለዚህ ይህንን በማድረጋችን የነዚህ አጭበርባሪዎች ወጥመድ ውስጥ እንዳንወድቅ ሊረዳን ይችላል ማለት ነው። እንግዲህ ከዚህ በተጨማሪ እንደዚህ አይነት አጭበርባሪዎች የሚደውሉባቸው ቁጥሮች ሲያጋጥሙን ከሀገር ውስጥም ይሁን ከውጭ ሀገርም ይሁን እንደዚህ አይነት አጭበርባሪዎች የሚደውሉባቸው ስልክ ቁጥሮች ሲያጋጥሙን በተለይ አንዳንድ ጊዜ ከዚሁ ከሀገር ውስጥ ባለ ቁጥር ተደውለው ከዚህ ድርጅት ነው ከከሌ ድርጅት ነው ከዚህ ቦታ ነው ከዛ ቦታ ነው በሚል እንደዚህ አርጉ እንደዚህ ሁኑ የሚል አጭበርባሪዎች ይደውሉልናል። ብዙ ጊዜ እንደዛ አይነት ነገር ካጋጠመን የኢትዮ ቴሌኮም ደንበኛ ከሆነን በኤስኤምኤስ 9090 ላይ መልእክት በመላክ ስልኩን ማዘጋት እንችላለን ማለት ነው። በኢሜል አድራሻ ደግሞ whistleBlower@ethiotelecom.et ላይ መልእክት በመላክ እነኚህን አጭበርባሪዎች ስልክ ቁጥራቸውን ማዘጋት እንችላለን ማለት ነው። የሚያጣሩትን ነገር ካጣሩ በኋላ መዘጋት ካለበት ሊዘጉት ይችላሉ ማለት ነው። ሌጂቲሜት ካልሆነ የሚያሳየው ባህሪ ስለሚኖር ሲስተም ላይ ማለት ነው። የሳፋሪኮም ደንበኛም ከሆነን እንደዚሁ ፍራውድ ሪፖርት የምናደርግበት አማራጭ ይኖራቸዋል። ስለዚህ ያንን በመጠቀም ሪፖርት ማድረግ ያስፈልጋል ማለት ነው። ስለዚህ አጠቃላይ ለዛሬ ይዤላችሁ የቀረብኩት ዋንግሪ ፍራውድን ወይም ደግሞ ዋን ሪንግ ስካምን በተመለከተ መረጃ ሰጥቻችኋለሁ። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁት ተስፋ አድርጋለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሼር በማድረግ ቪዲዮውን ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን እናቀርብላችኋለን። እናመሰግናለን።